አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? እየበረታችሁ ወይ? እየበረታችሁ ነው ወይ? ስራ እንዴት ነው? አፍያ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ። ቪዲዮ ላይክ በማድረግ ጀምሩት፣ እንደዚህ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። 6000 ሊሞላ ነው። 6000 ዱሉኝ 6000 ዱሉኝ። አሁን ወደ 5800 ምናምን ነው እና በዚህ በአንድ ቀንም ሊሆን ይችላል በሁለት ቀንም እንዴ ቻሌንጅ ልጀምር ነው በቲክቶክ እኔም ማለት ነው። ደገፍ አድርጉኝ እያልኩ 500 ሺህ ከገባ እንደዚህ ምናምን ሰው እየፈለኩ ነውና ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ አበረታቱኝ። 6000 አስገቡኝ እላችኋለሁ። እስቲ ዛሬ ደግሞ እስኪ ምን አይነት ልብስ ከአረብ ሀገር መግዛት እንዳለብንና ምን መግዛት እንደሌለብን ከራሴ ተሞክሮ አሳያችኋለሁ። ኦኬ ተከታተሉ እና ውዶች፣ አሁን ኢትዮጵያ ውስጥ የሚለበሰው እንደዚህ አይነት ነው። ከየኔ ስፋቱ ማለት ነው ላይሽ ላይ የማይጣበቅ በቃ ስትሄጂ የማትሳቀቂበት ልብስ ራሃ ሆነሽ በቃ አለ አይደለ በቃ እንትን ብለሽ የምትሄጂበት ልብስ ኢትዮጵያ ውስጥ አብዛኛው ወግድ ልብስ፣ በተለይ ከደሴ በታች የሚለበሰው እንደዚህ አይነት ነው። ያው እንዲታያችሁ ካሜራውን ዝቅ አድርገው ብዬ ነው። ስፋቱን አያችሁት? ስፋቱ በጣም ሰፊ ነው። ያው ወለል ያለ ነው። በቃ ስትሄጂ መሸማቀቅ የለ፣ ተጣበቀ ብለሽ ማሰብ የለ። በቃ እንደዚህ ነው የሚለበሰው። እንደዚህ ነው የሚለበሰው። ወለል ያለ ነው የሚለበሰው። ከፈለግሽ ከዚህ በታች አለ ሂጃብ ማች ታረጊለታለሽ። ከፈለግሽ ይሄ በጉርድ ይሰራል። ከፈለግሽ ደግሞ ይሄው ሙሉ ከነ ሂጃቡ ከዚህ ጀምረሽ በቃ እንዲህ ውልልል ያለ ለኢትዮጵያ የሚያስፈልገው ጅልባብ በነገራችን ላይ እዚህ ያለው ነው። ምክንያቱም ይሄ የሚሰራው በቃ አቧራ እንዲችል አገሩን የመሰለ ጥሩ ነገር ነው። ኡት ዋጋው ደግሞ ተመጣጣኝ ነው። እዛ ከሺኤን አንድ ቀሚስ በምጠልቢበት እዚህ 3 ጅልባብ መግዛት ትችያለሽ ማለት ነው። ጅልባብ የማስፈልግ ነገር ከሆነ ደግሞ በቃ በልክሽ ይሰፋና ቀሚሱ ከዚህ በቃ ሰፋ ያለ ነገር ነው የሚለበሰው። የነወደቶች ጉርድ ምናምን ያሰ አጠሸ ቁንጥሼ ምናምን ጂንስ ኮት ምናምን ኧረ ደስ አይልም። በጣም ነው የሚያስጠላው። ስንኖር ደግሞ እኛ ማለት ነው አንደኛ ሰማያዊ ነገር መለበስ አለብን። ሁለተኛ ደግሞ ከማህበረሰቡ ጋር ማለት ነው ተመሳስለን በቃ ከማህበረሰቡ ለየት ያለ ልብስ መልበስ በራሱ ጋጥ ወጥነት ነው የሚያስብለው እንደኔ ማለት ነው። ምክንያቱም የተጣበቀ ልብስ እዛ የምንለብስ ከሆነ የተለያዩ ልብሶች የምንገዛቸው ፉስታኖች ሊኖሩ ይችላሉ። ከሺኤን ከተሙ ከተለያየ በቃ የሆነ ኦንላይን አይተን በቲክቶክም ሊሆን ይችላል። ያንን ልንገዛ እንችላለን። ለአንድ ሰርግ 500 ሪያል በቃ እስከ 800 ሪያል ለአንድ ቀሚስ ጥብቅብቅ ላለ ቀሚስ እናወጣለን። ያ ቀሚስ ግን ማለት ነው እዚህ 5-6 ልብስ ሊገዛልሽ ይችላል ማለት ነው። ገብቶሻል አባባሌ? ያንን ቀሚስ የምትለብሽ ምሳሌ ኢድ ሲመጣ ለዛውም ቤትሽ ውስጥም ሆነሽ ሰው ሲመጣ ሌላ ነው የምትደርቢበት። ተጠባብቆ በጣም ነው የሚደብረው። ሰፋፊ አሁን እነዚህ መጥቼ እኔ ያለ ፕሮግራም ነው የገዛሁት። ምክንያቱም የገዛኋቸው ለብሳቸዋለሁ ብዬ ነበር ያመጣኋቸው። አይለበሱም እንኳን ወደ ውጭ ማለት ነው እዚህ ቤት ውስጥ ሰው ፊት ለመልበስ በቃ ምክንያቱም አንዴ እጅጌ ጉርድ ቀሚስ ሊሆን ይችላል እንደዚህ፣ በዛ ላይ ጥብቅ ሊል ይችላል። ገባሽ? ትሳቀቂያለሽ። በቃ ይሄ ፒጃማ ምናምን እንደዚህ ጥብቅብቅ ያለ ምናምን ኧረ አይለበስም። ምን ችግር አለው? ልለብስ እችላለሁ ልትለብስ ትችያለሽ። ግን ሁሉም ሰው መንገድ ላይ ስትሄጂ አይንሽ ላይ ነው። ምክንያቱም አይለበስም። ያ የሚለበሰው በሚገርማችሁ ሁኔታ እንደዚህ አይነት ነው። የኢድ ቀንም አይታችኋል። ሰፋፊ ነገር ነው። በቃ ሽፎንም ቢሆን በቃ ብትን ያለ ሰፊ በቃ የማያስገምጥሽ ሰውነትሽ ላይ ልጥፍ ብሎ ስትሄጂ የማያሳቅቅሽ መሆን አለበት። የገዛችሁ አንድ ገዝታችኋል። ያልገዛችሁ ግን ማለት ነው እንደ ሀገሩ የሚለበስ ነው መግዛት ያለባችሁ። እዚህ መታችሁ ማለት ነው በቃ 15000 ባልሞላ ብር በቃ ልብስሽን ግጥም አድርገሽ መልበስ ትችያለሽ። 5 6 7 ልብስ መግዛት ትችያለሽ። ሰፋፊ ሰፋፊ በቃ የሚለበሰውም እንደዚህ ማለት ነው። ይሄ ጉርድ ምትረኤሽ ምን ችግር አለው? ቤት ውስጥ ለብሰዋለሁ። ጓደኛዬ ጋር ሲሄድ ለብሼ ፈታልበታለሁ። ኧረ እባክሽ
የለም መጠያየቅ የለም። ምክንያቱም አንቺም ህይወት ከያሽ ቢዚ ነው የምትሆኚው። ወይ በወር አንዴ ከዛም በላይ ሊሆን ይችላል፣ ወይ በ3 ሳምንት፣ ወይ ገበያ፣ ወይ የሆነ አለ ያምጣው ለቅሶ ቦታ ነው እንጂ የምትገናኙ እንደዚህ በቃ ተዘጋጅተሽ ፏ ብለሽ አስበሽ ጓደኛዬ ጋር ምናምን እንደዚህ የለም የኔ ቆንጆ። እንደዚህ ሰፋ ሰፋ ያለ ነው የሚለበሰው ኢትዮጵያ ውስጥ ነው። ይኸው ሰፋ ያለ ቀሚስን ብትገዢ በሂጃብ ብትለብሹ ሰፋ ያለ ጥብቅ ያለ ምናምን ሲሄድ እንዲህ ቋጭ ቋያልኩ ምናምን ሰው ስባለሁ ምናምን አይለበስም፣ ነውር ነው። ዔብ ሀቢብቲ ዔብ። ይኸውልሽ እንደገና ለልብስ ወጪ አወጣሁ ኢትዮጵያ ውስጥ ገብቼ ማለት ነው። ልብስ ገዛለሁ ብዬ አስቤ የማላውቀውን እንደገና ሁለተኛ ወጪ። በነገራችን ላይ ይሄ ጥቁር ነው። እኔ አበያም ትቻለሁ። ምሳሌ ይሄ ጅልባብ ነው፣ ጥቁር ጅልባብ ማለት ነው። ይሄን ጥቁር ጅልባብ ስለብስና ከአረብ ሀገር አበያውን ያመጣሁትን አበያ ስለብስ አንድ አይደለም። ይሄኛው ብዙ አቧራ አይግፍም። እኔ ለኢትዮጵያ የሚሆን ለአቧራ የሚሆን ይመስለኛል ይሄ። ያኛውን ለብሼው ስመጣ ግን አቧራ ባቧራ ጥልቅልቅልቅልቅ ነው የሚለው። ያ ይመስለኛል ለአስፋልት የተሰራ ይሁን ጥቁር ልብስ የተለያየ ይሁን አልገባኝም። ይሄ በጣም አቧራ አይስም። ጅልባብ ነው፣ ኢንተርኔት ነው ማለት ነው። የሚያምረውን በሀገርሽ ላይ ማለት እንደዚህ አይነት ነው። አንድ አበያ ብለሽ ምናምን ማለት ነው በቃ የዚህ ሀገር የሚመስል ራሱ አበያ ብለሽ ጥርዝ መሆንሽ ያስታውቃል። በነገራችን ላይ ጥርዝ አላለችም አልሽው። እኔም ኢትዮጵያ ውስጥ የምኖረው አንቺም አረብ ሀገር ያለሽው ጥርዝ ነው የሚሉት የዚህ ሀገር ሰው። ይሄ ጥርዝ ቤት ነው፣ ይሄ ጥርዝ ምክንያቱም ስም ወጥቶልናል። በቃ ይሄ አንቺ ጥርዝ ነሽ ልጅ ነበር ምናምን ጥርዝ ነሽ ምናምን የሚባለው ነው የራሱ ማለት ነው። ያኔ ጥርዝ በእርግጥ አይባልም ሰው ግን እንደዚህ ነው የሚባለው። በቃ የሀገሩ ባህሪና የሀገሩ ሁኔታ ነው፣ መልመድ አለባችሁ። ቅር እንዳይላችሁ ለማለት ፈልጌ። አምስት ጅልባብ ነው የገዛሁት። አጠሽ ቆንጠሽ ምናምን ገዝቼ መጥቼ ወይ ለብሼው አልጠቀመኝ እንዲሁ የሻንጣማ ለሻንጣ ምናምን ለልብስ ለዱላ ምናምን ብቻ ሆነ። ይሄ በነገራችን ላይ ቡኒ ነው፣ ቡኒ ነው፣ ይኸው ቡኒ ነው፣ ዚፕ ነው። ተኸየሊ ይሄ ነው ኢትዮጵያ ውስጥ የሚለበሰው። ልብስ ካልገዛችሁ ልብስ አትግዙ። ለስራ ብቻ ይሄ ሽቲ ምናምን በ100 ብር 8 ምናምን የሚባለው ለስራሽ ብቻ ግዢና በቃ አንድ የምትለብሺው ስትመጪ ከገዛሽ ማለት ነው እዚህ መተሽ ጸዳ ያለ በራስሽ አይተሽ ማለት ነው ጸዳ ያለ ከሀገሩ ጋር የሚሄድ ልብስ የማያሳቅቅሽ የማያሸማቅቅሽ ስትሄጂ ምን ስትይ በቃ ከሀገሩ ጋር የሚያመሳስልሽ ልብስ ነው መግዛት ያለብሽ ብዬ ነው የማስበው፣ እንደራሴ ማለት ነው። ይሄ ጉርድ ይሄ ጥብቅ ያለ ቀሚስ በጂንስ ኮት ምናምን አይለበስም። የኔ እናት ሀገራችን ማሻአላህ በዲኑ ማለት ነው እስላማዊ ነው። በቃ ቀሚስም ሄደሽ ብትገዢ ኖርማል ቀሚስ ማለት ከዚህ ጋር ሰፋ ያለ ነው። በቃ ደስ የሚለው ነገር በተለያዩ ከለሮች ሂጃቦች አሉ ትለብሻለሽ። በጉርድ ይሆንልኝ ካልሽ ደግሞ እንትኑ ማለት ነው ጅልባቡ በጉርድም አለ ከላይ እና ከታች ማለት ነው። አይ ደግሞ ከአንገት በታች ብቻ ይሆን ካልሽ ደግሞ ሂጃብ እንደዚህ ትገዣለሽ ማለት ነው የኔ ውድ ነገር። እና ቪዲዮ እንዳይረዝምባችሁ የዛሬው ይሄን ይመስላል። ነገ ደግሞ ከአረብ ያመጣኋቸውንና ድጋሚ ደግሞ በጉርድ የገዛኋቸውን ጅልባቦች አሳያችኋለሁ ማለት ነው። ከአረብ የምናመጣቸው በብዛት አይለበሱም፣ ሻንጣ ውስጥ ነው የሚቀመጡት። ወይ ቀሚሶች ምናምን ገዝተን ከሆነ እነዚህ ለኢድ ምናምን ፈሳስ ያላቸው ለኢድ ብቻ ነውና የሆነ ፕሮግራም ካለሽ ነው እንጂ የሚለበሰው አይለበስም። እነዚህ ግን ግዴታሽ ነው፣ እንደዚህ አይነት ሰፋፊ ልብሶች ማለት ግዴታሽ። ምክንያቱም ቀን በቀን ውጭ ስለምትወጪ እነዚህን ለብሰሽ ነው የምትወጪው። ይሄ ፈሳሲ ይሄ ምንድነው ድሪያ ምናምን በተለብሻቸው ለኢድ ወይ ለሆነን ጊዜ ነው እንጂ አይለበስም። ስለዚህ ትርፍ ወጪ አታውጡ። ቦታ ለመግዛት ከሆነ እቅድሽ ቦታሽን ቶሎ ቶሎ ብለሽ ብር አንዴ ፀጉር ያሳድጋል፣ ይሄን ሻምፖ ልግዛ፣ ይሄንን ቅባት ልግዛ ምናምን። ፀጉርሽ በተፈጥሮ ካላደገ አያድግም። በቁርንፍድ በኮረሪማ ዘይት አንፈቅፍቀሽ ብትቀቢው አያድግም። በቃ አላደግም። ምክንያቱም እዚህ ንጹህ ውሃ ነበር የምትታጠቢው፣ ጨው የለውም። የአረብ አገር ጨው አለ፣ በጣጥሶታል። ላላስፈላጊ ነገር ገንዘባችሁን አታባክኑ።
በቁምጥማጭ ልብስ፣ በሻምፖ፣ በቅባቱ አላል በቃ ኦንላይን ያየን ሁሉ በብዛት ያምረናል። አይመረን። አላማሽን ቶሎ ቶሎ አሳኪ። የሚጠቅምሽ ቦታ፣ የሚጠቅምሽ ቤትሽ፣ የሚጠቅምሽ የሚታይ ነገር ዝመተሽ የምታዩ የላቤ ውጤት የምትዩ ነገር ነው እንጂ ይሄ ቁምጥማጭ ልብስ የቁምጥማጥ ሽቲ ምናምን አይጠቅምሽም የኔ ውድ ነገር። እና ሌላውን ደግሞ ነገ አሳያችኋለሁ፣ ምክንያቱም ቪዲዮ ረዘመ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።